ጤና ይስጥልን ሸገር ታይምስ ተከታታዮች ሰዓቱ ዜናችን ተጀምሯል። ከሀገር ውስጥና ከዓለም አቀፍ መገናኛ ብዙሃን ካሰባሰብናቸው መረጃዎች ውስጥ ተከታዮቹ ይገኙበታል። 5 የኢቢኤስ ቴሌቪዥን ጣቢያ ሰራተኞች በሽብር ወንጀል ተጠርጥረው ፍርድ ቤት ቀረቡ። በዝርዝር እንመለከተዋለን። የኢዜማው መሪ ብርሃኑ ነጋ ኢቢኤስ ቴሌቪዥን ጣቢያም በብርቱካን ተመስገን ጉዳይ ህዝብን አሳስቷል፣ የዩኒቨርሲቲዎችን ስም አጠልሽቷልና በህግ እንዲጠየቅ አመልክቷል። በሰሞንኛው ጉዳይ የሚሰጡት አስተያየቶቻቸውንም ቀጥሏል። ታዬ ደንደዓ ከነዚህ ውስጥ ይገኙበታል። በስፋት እንመለከተዋለን። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽሕፈት ቤት ኦቻ በአማራ ክልል ውጊያ እስራኤል መስራት ተቸግሬያለሁ አለ። ባለፈው ዓመት 8 የረድኤት ሰራተኞች መገደላቸውና 24 ሰዎች መታገታቸውም ይታወሳል። ሌላኛው ጉዳያችን ነው። በሶማሊያና ኢትዮጵያ መካከል የተጀመረው ሂደት ዘላቂ ሰላም እስኪመጣ ድረስ ድጋፋቸውን እንደሚቀጥሉ የቱርኩ ፕሬዝዳንት ሬሲፕ ታይብ ኤርዶሃን ተናገሩ። የሁለቱ ሀገራት ቀጣዩ የቴክኒክ ድርድርን በተያዘው የመጋቢት ወር 2017 ዓ.ም ቀጠሮ እንደተያዘለት አይዘነጋም። ሰሙታላችሁ። መግቢያችን ላይ ያስተዋወቅናችሁን ጨምሮ ሌሎች መረጃዎችም ተካተዋል። አብራችሁን ቆዩ። 5 የኢቢኤስ ቴሌቪዥን ጣቢያ ሰራተኞች በሽብር ወንጀል ተጠርጥረው ፍርድ ቤት ቀረቡ። የፌደራል ፖሊስ በሽብር ወንጀል ጉዳይ ጠርጥሬያቸዋለሁ ያላቸው 5 የኢቢኤስ ቴሌቪዥን ጣቢያ ሰራተኞችን በዛሬው ዕለት ፍርድ ቤት አቅርቧል። ጉዳዩ የቀረበለት የፌደራል ከፍተኛ ፍርድ ቤት ፖሊስ በጠየቀው የ14 ቀናት የጊዜ ቀጠሮ ላይ ብይን ለመስጠት ለመጪው ሰኞ ተለዋጭ ቀጠሮ ሰጥቷል። የኢዜማው መሪ ብርሃኑ ነጋ ኢቢኤስ ቴሌቪዥን ጣቢያ በብርቱካን ተመስገን ህዝብን አሳስቷል፣ የዩኒቨርሲቲዎችን ስም አጥልሽቷልና በህግ እንዲጠየቅ አመለከቱ። በሰሞንኛው ጉዳይ የሚሰጡት አስተያየቶቻቸውንም ቀጥሏል። በኢዜማው ሰው የሚመራው የትምህርት ሚኒስቴር ዛሬ ከሰዓት ባወጣው መግለጫ ትናንት ምሽት ለመንግስት ውግንና ባላቸው መገናኛ ብዙሃን ከተላለፈው ዘጋቢ ፊልም ጋር የሚጣጣም አቋሙን ይፋ አድርጓል። ብርቱካን ተመስገን በአማራ ብሔራዊ ክልላዊ መንግስት በምስራቅ ጎጃም ዞን በሞጣ መሰናዶ ከፍተኛ ሁለተኛ ደረጃ ትምህርት ቤት ፈተና 392 ውጤት በማምጣት በ2013 ዓ.ም የትምህርት ዘመን ሐረማያ ዩኒቨርሲቲ ምደባ እንደተደረገላት የብርሃኑ ነጋ ተቋም መግለጫ ያስታውሳል። ይሁንና ወደ ተመደበችበት ዩኒቨርሲቲ ያልሄደችና ያልተመዘገበች ሲሆን ወደ ሐዋሳ ከተማ በማቅናት በተከታታይ የትምህርት ፕሮግራም ተመዝግባ በአካውንቲንግና ፋይናንስ የትምህርት ክፍል በሐዋሳ ዩኒቨርሲቲ የመጀመሪያ ዲግሪ ፕሮግራም ከግቢ ውጭ ሆና ትምህርቷን ስትከታተል የነበረችና ትምህርቷንም ሳትጨርስ ያቋረጠች መሆኑን ከሐዋሳ ዩኒቨርሲቲ የተገኘው መረጃ ያረጋግጣል ይላል መግለጫው። ተቃራኒው በኢቢኤስ ቴሌቪዥን ስርጭት በተላለፈው ፕሮግራም ግለሰቧ በሐሮማያ ዩኒቨርሲቲ ተመድባ ወደ ሐሮማያ በመጓዝ ላይ ሳለች አውቶቡስ ውስጥ ባገኘቻት ደምቢዶሎ ዩኒቨርሲቲ ተመድባ በመጓዝ ላይ ካለች ሌላ ተማሪ ጋር በመነጋገር ሐሮማያ ዩኒቨርሲቲ የነበራትን ጉዞ በመሰረዝ ወደ ደምቢዶሎ ዩኒቨርሲቲ ሄዳ ለመማር ተመዝግቤያለሁ ማለቷም ከእውነታውና ከአሰራር ውጭ ሆነና በፍጹም ወደ ደምቢዶሎ ዩኒቨርሲቲ ያልሄደችና ምዝገባም ያላደረገች ናት ሲል ውድቅ አድርጓል። በፕሮፌሰሩ የሚመራው ሚኒስቴር 3 ነጥቦችን በማስቀመጥ መግለጫውን ቋጭቷል። አንደኛው በማህበራዊ ሚዲያ የተሰራጩ ያሉ መረጃዎች በከፍተኛ ትምህርት ተቋማቱ ጋር ካለ እውነታ ውጪ የሆኑ መሆኑን የገለጸበት ሲሆን፣ ሁለተኛው ይህንን የተሳሳተ መረጃ መሰረት በማድረግ በውስን ዩኒቨርሲቲዎች የመማር ማስተማር ስራውን ለማስተጓጎል የተለያዩ ሙከራዎች ተደርጓል በማለት ይቀጥላል። መጨረሻም ኢቢኤስ ከዚህ ቀደም ያደርገዋል እንዳለው እንደማንኛውም ሚዲያ ጉዳዩን ከማሰራጨቱ በፊት ከዩኒቨርሲቲዎች ወይንም ከትምህርት ሚኒስቴር ያገኘው መረጃ ማጣራት ሲገባው ይህንን ጉዳይ ሳያጣራም በቀጥታ አየር ላይ መዋሉ ህዝቡን ከማሳሳት ባሻገር የዩኒቨርሲቲዎቹን ገጽታ በማበላሸትና በማጠልሸት ከፍተኛ ጉዳት ያደረሰ በመሆኑ ኃላፊነቱን ሊወስድ ይገባል በማለት በህግ እንዲጠየቅ የሚያመላክት ጥሪ አስተላልፏል። ሌላኛዋ የመንግስት ባለስልጣን የሴቶችና ማህበራዊ ጉዳይ ሚኒስትሯ ኤርጎጌ ተስፋዬ በኩላቸው የሴቶችን ጥቃት ለፖለቲካ አጀንዳ ማስፈጸም የመጠቀም ከሰውነት ያፈነገጠ ተግባር ነው ሲሉ ኮንነዋል። ሐሰተኛ ታሪክ ላይ ተተርሶ በማህበራዊ ትስስር ገጾች የሚነሱ ሐሳቦችን በተመለከተ በሰጡት መግለጫ በሴቶች ላይ የሚፈጸምን ጥቃት ማውገዝና መቃወም ከሁሉም የሚጠበቅ ኃላፊነት ነው ብለዋል። ድርጊቱ ከሰብአዊነት ያፈነገጠና የሚወገዝ ተግባር መሆኑንም አጽንኦት ሰጥቷል። ከቀናት በፊት በገንዘብ አባካኝነት በዋና ኦዲተር የሰላ ትችት የቀረበበት የኢኖቬሽን ቴክኖሎጂ ሚኒስትርና የአማራ ብሔራዊ ንቅናቄ አብን ሊቀመንበሩ በለጠ ሞላ የብርቱካን ጉዳይ በማያባራ አጀንዳ ውስጥ እያለፈ ለሚገኘው የአማራ ህዝብ ሌላ አጀንዳ መፍጠሪያ ነው ሲሉ ገልጸውታል። ሶስቱ ሚኒስትሮች ይህን ቢሉም የቀድሞ የሰላም ሚኒስትር ዴኤታ ታዬ ደንደዓ ግን በትናንቱ ዶክመንተሪ ፊልም ላይ ተመስርተው
መስርተው የተለያዩ ጥያቄዎችን አንስተዋል። ታዬ ዘለግ ላለ ጽሑፋቸው የትወናውና የዶክመንተሪ ወግ የሚል ርዕስ ሰጥተውታል። ዘጋቢ ፊልሙ ዓላማው ህዝብ በሐሰተኛ መረጃ እንዳይደናገር እውነትን የማውጣት ጥረት እንደሆነ ተገልጿል። የተባለው ከልብ ከሆነ ለህዝብና ለእውነት በዚህ ፍጥነትና ጥልቀት መቆርቆር የጀግንነት ኒሻን ይገባ ይሆናል በማለት ችግሩ የማጣሪያ ጥያቄዎች መኖራቸው ነው ይሉና ጥያቄዎችን ወደ ማንሳት ይሸጋግራሉ። መጀመሪያም የጎደሉ የዶክመንተሪ ክፍሎችን መፈተሽ ነው ይላሉ። ብርቱካን ተመስገን ህዝብን ለማሳሳት በሴረኞች ተመልምላ የሐሰት ድራማ መተውኗን ከዶክመንተሪው ሰምተናል። ፖለቲካው ቁማር መሆኑ በግልጽ የተነገረው ህዝብ ነገሩን በቀጥታ ለማመን የሚቸገር ቢሆንም ሴራውን ሸርቧል የተባሉ ሰዎችም ተጠቅሰዋል። ሊመለሱ የሚገባቸው ጥያቄዎች ግን አሉ ይላሉ ታዬ። በአገራችን ነባራዊ ሁኔታ በተጨባጭ ተደፍረው ከህይወት ጎዳና የወጡ በርካታ ሴቶች እያሉ ሴረኞቹ ድራማ መስራት ለምን አስፈልጋቸው? ድራማ ቢያስፈልግስ በተለያየ ምክንያት ህይወታቸው ተበላሽቶባቸው በጎዳና የሚኖሩ ብዙ የመከራ ሰለባ ሴቶች እያሉ ባለትዳር የልጅ እናትና የተመቸ ኑሮ የነበራት ብርቱካን ለትወናው በምን መስፈርት ተመረጠች ሲሉ ይጠይቃሉ። ሁለተኛው ወንጀል መርምሮ ተጠያቂነትን ለማስፈን የተደረገው ጥረትን ይመለከታል። በማንም ላይ የትኛውም አይነት ወንጀል ቢፈጸም በፍጥነት መርምሮ ተጠያቂነትን በማረጋገጥ ውጤቱን ለህዝብ ይፋ ማድረግ ይገባል። ከዚህ አንጻር ፖሊስና ፋና የሰሩት ይበረታታል። ውስጡን ለቄስ ብለን ብርቱካን ኢቢኤስ ሐሰተኛ መረጃን አሰራጭተው ከሆነ በልኩ ሊጠየቁ ግድ ይላል። ዋናው ጥያቄ ግን ህዝብ እንዳይደናገር አስቦ የብርቱካንንና የኢቢኤስን ጉዳይ መርምሮ እውነቱን ለማውጣት ከብርሃን በላይ የፈጠነው ፖሊስና ሚዲያም በከረዩ አባገዳዎች ላይ በመንግስት የተፈጸመውን የጦር ወንጀል መርምረው እውነቱን ለህዝብ ማሳወቅ ለምን አቃታቸው? በነገራችን ላይ ይላሉ ታዬ፣ በነገራችን ላይ ፋና በከፍተኛ ግፍ ስለተረሸኑት የከረዩ አባገዳዎች ዜና ሰርቶ ያውቃል? በሜታ ወልቂጤ ተደፍራና ተገድላ የተሰቀለችው ህፃን ሰንቦ ብርሃኑ ጉዳይ ተመርምሮ ጉዳዩ ለህዝብ ተገልጿል። ወይዘሮ አያንቱ ተስፋውን በቅርቡ በነቀምት ከተማ ተገድላ መገኘቷም የምርመራና የሚዲያ አጀንዳ ሆኗል። ፖሊስና ፋና በሰንቦ ብርሃኑና በአያንቱ ተስፋውን ጉዳይ ያልፈጠኑት ለምን ይሆን? ሐሰተኛ መረጃን ከማሰራጨት በላይ እጅግ ከፍ ወንጀሎች ተርበስብሰው አልቀሩም። የብርቱካንና የኢቢኤስ ጉዳይ በዚህ ልክ ፍጥነትና ግልጽነት ያገኘው ለምን ይሆን? ለኛ ያልተገለጸ ሌላ እውነት ሊኖር እንደሚችል መገመት አይከፋም ለማለት ነው ይሉና ወደ ሶስተኛው ነጥብ ይሸጋግራሉ። ሶስተኛው መታገትና መደፈር ለኢትዮጵያን ሴቶች አሁን ላይ እንግዳ ለመሆኑ ነው። በቅርቡ እንኳን በሰሜን ሸዋ አሊደሮ አካባቢ ሴቶች በሚገኙበት አንድ አውቶቡስ ሙሉ ዜጎች መታገታቸው በቢቢሲ ሳይቀር ተዘግቧል። እነዚህ ዜጎች ያሉበት አይታወቅም። እየተደፈሩም ሊሆን ይችላል። ለፋናና ለፖሊስ ግን የምርመራ አጀንዳ አልሆነም። ከዚህ ቀደምም በኦሮሚያ፣ በአማራ፣ በትግራይ፣ በደቡብና በሌሎች ቦታዎችም በእህቶቻችን ላይ ዘግናኝ የመድፈር ወንጀል ሲፈጸሙ ነበር። በኢቢኤስ የቀረበው የብርቱካን ታሪክ እንደተባለው ትወና እንኳን ቢሆን እንደ ሀገር አሁን ካለንበት ተጨባጭ ሁኔታ አንጻር ከእውነት የራቀ አይደለም። ከዚያ የባሱ ከባባድ ወንጀሎች በጸጥታ አካላት ሳይቀር ሲፈጸሙ አይተናል ይላሉ። አራተኛው ነጥባቸው ፋና ብሮድካስቲንግ በሐሰተኛ መረጃ ላይ ያዘውን አቋም የሚመለከት ሲሆን ይህንንም ከርሳቸው ገጠመኝ ጋር አመሳክረው አቅርበውታል። በብርቱካን ጉዳይ ዶክመንተሪ የተሰራው ህዝብ በሐሰተኛ መረጃ እንዳይደናገር መሆኑ ተነግሮናል የሚሉት ታዬ በእውነቱ የግልጽነት የመፍጠር ተግባር እንደ ፋና ካሉ ሚዲያዎች ይጠበቃል ሲሉ ይቀጥላሉ። ይሁንና ታህሳስ 1 ቀን 2016 ሌሊት ከታሰርኩ በኋላ ፋናም አቶ ታዬ ደንደአ ኦነግ ሸኔን በቤቱ በመመሸግ ሰዎችን ሲያሳግት ነበር የሚል ሐሰተኛ መረጃ ለህዝብ አስተላልፏል። ይህ ውሸት እንደ ህዝብ ተወካይነቴ ስሜን ከማጠልሸቱ ባሻገር ህዝብን አደናግሯል ይላሉ። ፋና በኋላ በሰብአዊ መብቶች ኮሚሽን ሲጠየቅ ከጸጥታ ግብረ ኃይል ተዘጋጅቶ የመጣውን አነበብኩ እንጂ ሐሰተኛ መረጃውን እኔ ያላዘጋጀሁትም ሲል ማስተባበሉን በመጥቀስ ጣቢያውን ተችተውታል። ታዬ ኢቢኤስ ቴሌቪዥን ዛሬ ከሰዓት በሰጠው መግለጫ ደግሞ በብርቱካን ተመስገን ዙሪያ ላስተላልፈው ዶክመንተሪ ይቅርታ ጠይቋል። የኢቢኤስ ዋና ስራ አስፈጻሚ አማን ፍጻጽዮን በመግለጫቸው በድርጅቱ ውስጥና በውጭ የተቀናጀ ኃይል ከጋዜጠኝነት መርህ ውጭ የሆነ ተግባር ተፈጽሟል ብለዋል። የሰዓቱ ዜናችን ቀጥሏል። የተባበሩት መንግስታት ድርጅት በአብዛኛው አማራ ክልል አካባቢዎች በሚካሄደው ውጊያ ምክንያት አስቸኳይ የምግብ እርዳታ ማድረስ አስቸጋሪ ሆኖብኛል ሲል አስታወቀ። የመንግስታቱ ድርጅት የእርዳታ ማሰባሰቢያ ጽሕፈት ቤት ኦቻ መጋቢት 18 ቀን 2017 ዓ.ም ባወጣው መግለጫም በበርካታ የክልሉ አካባቢዎች በጸጥታ ችግር ምክንያት የምግብ እርዳታ ማድረስ በጭራሽ የማይቻልባቸውና በከፊል የሚቻልባቸው በርካታ ቦታዎችን ይፋ አድርጓል። አዲስ ስታንዳርድ ዘገባ በጭራሽ የእርዳታ አቅርቦት የማይቻልባቸው ብሎ ከጠቀሳቸው ቦታዎች መካከል
ጎጃም ዞኖች ይገኙበታል። እንደ ጋዳሞት፣ ደቡብ ሜጫ፣ ጃዊ፣ ወንበርማም ተጠቅሷል። በጎንደር መካነ ኢየሱስ፣ ታሽጋይንት፣ ዳውንት፣ መና መካታዋ የተጠቀሱ ሲሆን በወሎ መሃል ሳይንት ተጠቅሷል። በሸዋ መራቢቴ፣ ኤፍራታና ግድም፣ መንዝላሎ ምድርም ተካቷል። ማስተባበሪያው ባወጣው መረጃ አብዛኞቹ የክልሉ አካባቢዎች በከፊል ተደራሽ ናቸው ብሏል። በምስራቅ አማራ በተሻለ ሁኔታ መድረስ ችያለሁ ሲል የገለጸው ማስተባበሪያው በዚህም እጅግ አስፈላጊውን የተመጣጠነ ምግብ ለሚያስፈልጋቸው ማቅረቡን ጠቁሟል። ሰሜን ወሎ ራያ ቆቦ ወረዳ ላይ በተያያዘው የመጋቢት ወር አስቸኳይ ነፍስ አድን እርዳታ መስጠት መቻሉን ጠቆመው ማስተባበሪያው 2 የጤና ማዕከላት ላይ የሕክምና እርዳታ ማድረሱን አስታውቋል። ማስተባበሪያው በክልሉ በቂ ሁኔታ እርዳታ አቅርቦት ማድረስ የሚችለው በጥቂት ወረዳዎች መሆኑን ጠቅሶ ከነዚህ አካባቢዎችም ዋግምራ ዞን አንዱ መሆኑን ገልጿል። ደቡብ ወሎ ደሴ ዙሪያና የኦሮሚያ ልዩ ዞን ውስጥ ደግሞ ከሚሴ አካባቢ እርዳታ ተደራሽ ለማድረግ መቻሉን አስታውቋል። አስቸኳይ የምግብ እርዳታ የሚያስፈልጋቸው የክልሉ ቦታዎች ብዙ መሆናቸውን የጠቆመው ማስተባበሪያው በተለይ ግን ዋግምራ፣ ሰሜን ወሎና ደቡብ ወሎ እንዲሁም ሰሜንና ደቡብ ጎንደር ናቸው ብሏል። አንዳንድ ወረዳዎች ቅድሚያ የሚሰጣቸው አይደሉም በሚል ተመደበው የነበረ ቢሆንም አሁን ላይ የወረዳዎቹ አስቸኳይ የምግብ እርዳታ የሚያስፈልጋቸው የሰብአዊ ረድኤት ፈላጊዎች ቁጥር በከፍተኛ ሁኔታ እያሻቀበ ነው ሲልም አሳስቧል። ከባለፈው ዓመት የተሻለ ምርት ቢሰበሰብም የምግብ እህሎች ዋጋ ግን በከፍተኛ ሁኔታ መጨመሩን ያስታወቀው መምሪያው የአቅርቦት እጥረትም አለ ብሏል። የአሜሪካ ተራድኦ ድርጅት USAID መቆም በርካቶች የምግብ እርዳታ እንዳያገኙ ማድረጉንም አመላክቷል። በሶማሊያና በኢትዮጵያ መካከል የተጀመረው ሂደት ዘላቂ ሰላም እስኪያመጣ ድረስ ድጋፋቸውን እንደሚቀጥሉ የቱርኩ ፕሬዝዳንት ሬሲፕ ታይብ ኤርዶዋን ተናገሩ። የሁለቱ ሀገራት ቀጣዩ ቴክኒክ ድርድርን በተያዘው የመጋቢት ወር 2017 ዓ.ም ቀጠሮ እንደተያዘለት ይታወሳል። ፕሬዝዳንት ኤርዶዋን የተናገሩት የሶማሊያውን ፕሬዝዳንት ሐሰን ሼህ መሐሙድን ሐሙስ መጋቢት 18 2017 ዓ.ም በፕሬዝዳንታዊ ቤተመንግስታቸው ባገኙበት ወቅት ነው። ራሷን በነጻ ሀገርነት ካወጀችው ሶማሊላንድ ጋር በተደረሰ የባህር በር መግባቢያ ስምምነት ውጥረት ውስጥ የገቡት ኢትዮጵያና ሶማሊያ በቱርኩ ፕሬዝዳንት አሸማጋይነት አንካራ ላይ በተደረገ ውይይት ችግራቸውን ለመፍታት የሚያስችል ስምምነት ላይ መድረሳቸው ይታወቃል። ሁለቱ መሪዎች በቱርክና ሶማሊያ መካከል ያለውን የሁለትዮሽ ግንኙነት እንዲሁም ቀጠናዊና ዓለም አቀፍ ጉዳዮችን በዚህ ውይይት መዳሰሳቸውን የቱርክ ኮሚኒኬሽን ዳይሬክተር ባወጣው መግለጫ አስታውቋል። ኤርዶሃን ቱርክ ለሶማሊያ ሰላምና መረጋጋት ትልቅ ስፍራ እንደምትሰጥ ተናግረዋል። በዚህም ለሶማሊያ ደህንነት፣ የግዛት አንድነትና የኢኮኖሚ ልማት ሀገራቸው የምታደርገው ድጋፍ እንደማያቋርጥ ለፕሬዝዳንቱ አረጋግጠውላቸዋል። በዚህም አንድምታ ኢትዮጵያን ያነሱት ኤርዶዋን ከኢትዮጵያ ጋር የተጀመረው ሂደት ዘላቂ ሰላም እስኪያመጣ እንዲሁም መረጋጋት እስኪሰፍን ድረስ ድጋፋቸው ባላሳለሰ ሁኔታ እንደሚቀጥል አጽንኦት ሰጥቷል። በቱርኩ ፕሬዝዳንት ሬሲፕ ታይብ ኤርዶዋን አደራዳሪነት ታህሳስ 2017 የተደረሰው የአንካራ ስምምነት ለአንድ ዓመት ያህል በቃላት ጦርነት ሲወዛገቡ የነበሩት ኢትዮጵያና ሶማሊያ ልዩነታቸውን በድርድር ጠረጴዛ ለመፍታት እንዲቀመጡ ያደረገ ነው። ሁለቱ የአፍሪካ ቀንድ ሀገራት ልዩነታቸውን በሰላም ቋጭተው ስምምነት ላይ ለመድረስ በሚያደርጉት ጥረት አሸማጋይ የሆነችው ቱርክ የሀገራቱን የመጀመሪያ ዙር የቴክኒክ ድርድር ከ11 ቀን 2017 በአንካራ አሰናድታ ነበር። በመጀመሪያው ዙር የቴክኒክ ድርድር ሁለቱም ልኡካን የአንካራው ስምምነት መፈጸም ላይ ያላቸውን ቁርጠኝነት ያሳዩበት ነው። ልኡካኑ የሀገራቱ መሪዎች በአንካራ ስምምነት ላይ ያስቀመጡትን ራዕይ ወደ ተግባር ለመቀየር እንዲሁም ለጋራ የዘላቂ ልማት ጠቃሚነት መሰረት ለመጣል ተጨባጭ ስራ መጀመራቸውን የቱርክ ውጭ ጉዳይ ሚኒስቴር በመግለጫው አክሏል። ቀጣዩ ቴክኒክ ድርድርም ለመጋቢት 2017 ዓ.ም ቀጠሮ መያዙ አይዘነጋም። ጠቅላይ ሚኒስትር አብይ አህመድና የሶማሊያው ፕሬዝዳንት ሐሰን ሼህ መሐሙድ ፊርማቸውን ባኖሩበት የአንካራ ስምምነት መሰረት ሶማሊያ በአፍሪካ ህብረት ተልዕኮ ስር በአገሯ የተሰማሩትን የኢትዮጵያ ወታደሮች መስዋዕትነት እውቅና ትሰጣለች። ከዚህ በተጨማሪ ስምምነቱ የሶማሊያን የግዛት አንድነት ባከበረ ሁኔታ ኢትዮጵያ አስተማማኝ የባህር መተላለፊያ ማግኘቷ የሚኖረውን ዘርፈ ብዙ ጠቀሜታን ሁለቱ ሀገራቱ እውቅና ይሰጣሉ ሲል ያትታል። ኢትዮጵያ ራሷን እንደ ነጻ ሀገር ካወጀችና በዓለም አቀፍ ደረጃ ተቀባይነት ካላገኘችው ሶማሊላንድ ጋር 20 ኪሎ ሜትር የሚሸፍን የባህር ጠረፍ ለማግኘት የፈረመችው የመግባቢያ ሰነድ ሶማሊያን በእጅጉ አስቆጥቶ በቀጣናው ከፍተኛ ውጥረት ያስከተለ መሆኑ አይዘነጋም። ቱርክ የሶማሊያ ረጅም ጊዜ አጋር ስትሆን የሰብአዊ እርዳታ፣ ወታደራዊ ስልጠናና የልማት እርዳታን ታደርጋለች። እንደ ቢቢሲ ዘገባ የቱርክ ኮሚኒኬሽን ዳይሬክቶሬት መግለጫ እንዳስታወቀው መሪዎቹ በተጨማሪ በጸረ ሽብርተኝነት ዙሪያ ያለውን ትብብር በተመለከተ ተወያይተዋል። ውይይቶቹ ከጸጥታ ጉዳዮች በተጨማሪ የኢኮኖሚ፣ የንግድና የመከላከያ ትብብርን ያካተቱ ናቸው። የሰዓቱ ዜናችን በዚሁ አበቃ። ስትከታተላችሁን አመሰገንን። ጤና ይስጥልን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።